በስተመጨረሻ ጀግናው በፈገግታው የምንወደው የምናከብረው ወንድማችን አብርሽ እጅ ሰጥቷል። በአልጋ ላይም ውሏል። ሆስፒታል መግባቱ ብቻ አይደለም፣ አሁን የሚገኘው ኮማ ወይም ደግሞ ከባድ ጽኑ ህሙማን ክፍል ውስጥ ነው። ዝርዝር መረጃዎች እየደረሱኝ ይገኛሉ። ለአባቱ ጋሽዬ ተደውሎ በማታ ተሯሩጠው እንዲመጡም ሆኗል። ይህ ሁሉ ነገር ከመሆኑ በፊት ነበረ እዚህ ጉዳይ ላይ ትልቅ ሰው ይግባበት ስንል የነበረው። አብርሽን አፋፍሰው መኪና ውስጥ ሲያስገቡ በቪዲዮ ተመልክታችሁታል። እዛ ላይ ነበር ቪዲዮም ያበቃው። ከዛ በኋላ በምን አይነት ሁኔታ አብርሽ እንደሚገኝ ያለው መረጃ እጅግ ያሳዝናል። ሁሉንም በዝርዝር አስደምጣለሁ። አባቱ ጋሽዬ በድንጋጤ የተናገሩትም ቃል ብዙዎችን የሚያስደነግጥ እንደሚሆን ነው በዚሁ እምነግራችሁ። ሁሉንም 2 ደቂቃ ብቻ ሰጥታችሁ እንድትሰሙኝና አብርሽ ወንድማችንን በጸሎት እንድናስበውም ጭምር ነው ዛሬ በዝርዝር መረጃዎቼ የመጣሁት። ሰላም ውድ ሀገሬ ልጆች፣ አንድ ምርቃትን ልመርቃችሁ። በተለይ የኔን ቻናል የምትከታተሉ የኔ ባላችሁት ሰው ማለትም አብርሽ በወንድሙ ኤፍሬም እንደተጎዳው እናንተም በገዛ የኔ ባላችሁት ወንድሜ እህቴ ዘመዴ ነው አጠቃላይ ጓደኛዬ ነው በምትሉት ጥሩ ነገር በምትመኙለት ሰው ከእጃችሁ በልቶ ጠጥቶ ለእናንተ ግን እንደ ኤፍሬም ተንኮል የሚያስብ ሰው በዙሪያችሁ ያሉ ሰዎች ካላችሁ ፈጣሪ አምላክ እሱ ይጠብቃችሁ። የኔ ወንድማችሁ ምርቃት የሚመቻችሁ እንደተለመደው አሁኑኑ ቪዲዮ ላይክ በማድረግ ብዙ ሰው ጋር የዛሬው መረጃ እንዲደርስ እባካችሁ ይህን ተባበሩኝ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማመራው። በቪዲዮ ማግቢያ ያየነው ነገር እጅግ ያስደነግጣል። ቪዲዮ መጨረሻም ላይ ዛሬ የተለቀቀው ማለትም በአብርሽ ቤት ብዙዎችን ያስደነገጠው ቪዲዮ አብርሽ በስተመጨረሻ ራሱን ስቶ ሲወድቅ ነው የተመለከትነው። ራሱን ሊስት አካባቢ ራሱን በጣም አሞት ደግፎ እንደነበር በዛ ቪዲዮ ተመልክተናል። ታዲያ ከዛ በኋላ አፋፍሰው መኪና ውስጥ ሲያስገቡት ነው ያ ቪዲዮ ያለቀው። ታዲያ ከነሱ አካባቢ ቪዲዮ አብሯቸው የሚያሰራ በካሜራማንም አብሯቸው ያለ ልጅ መረጃ አውጥቷል ተብሎ ነው በዝርዝር መረጃው የደረሰኝ። ታዲያ አብርሽን በአፋጣኝ ወደ ሆስፒታል እንደወሰዱት፣ ሆስፒታልም ሲደርስ እጅግ ከባድ ጉዳይ ከባድ ኬስ ስለሆነ አሁን መግባት ያለበት ኮማ ወይም ደግሞ ጽኑ ህሙማን የሚገቡበት ክፍል አይሲዩ የሚባል ክፍል ውስጥ እንዳስገቡት ጭምር በዝርዝር መረጃው ደርሶኛል። ታዲያ በዚህ ሁኔታ ነው እንግዲህ ይህ ጉዳይ አባቱ ጋሽዬ ጋርም መረጃዎችን እንደደረሱ የሰማሁት። አባቱ ጋሽዬ እንደተለመደው ልጆቼ ዛሬስ ምን ላይ ውለው ይሆን አብርሽን መጫወቻ ያደረጉት ብለው ከሰሞኑ አባት ጋሽዬ የልጃቸውን ቪዲዮ በተከታታይ ሲመለከቱ ነበር። ታዲያ ዛሬ የተለቀቀው የዩቲዩብ ቪዲዮ ደግሞ ድንገት ቪዲዮ እንደተለቀቀ የሰፈር ሰዎች ወስደው ለጋሽዬን ያሳዩቸው። ጋሽዬም በድንጋጤ ነው ታዲያ ልጅ እስኪሞትም አልጠብቅም ብለው በረው ለመምጣት እንደተነሱ መረጃውን የሰማሁት። ተመልከቱ ጉዳዮች ሁሉ እንዴት እንደሰፉ። አባት ጋሽዬ በድንጋጤ እውነት እንደተባለው እየበረሩ የመጡ ከሆነ በሰላም እንዲመጡ የእውነት ምኞታችን ነው። ምን አይነት ነገር ሩታና ኤፍሬም እንዳረጉት ተመልከቱ። በዚህ በኩል አብርሽ እንዲጎዳ ከዛም አልፎ ተርፎ ኮማ ደግሞ ወይም ደግሞ አደገኛ የመተንፈሻ ክፍል ውስጥ እንዲሆን አደረጉት። በመቀጠል አባቱ ጋሽዬ በድንጋጤ ክው ብለው በማታ የማይሆን መንገድ እንዲመጡ እያደረጓቸው ነው። ተመልከቱ በምን ያህል ጉዳይ በምን ያህል ርቀት ቤተሰቡ እየተበጠበጠ እንደሚገኝ። ለአብርሽ ወንድማችን አንድ ጸሎት እንድንጸልይም በውስጥ መልእክት ተልኮልኛል። አብርሽ ያለበት ነገር እጅግ ያሳዝናል። ልክ ከመኪና ሲወርድ ትንሽ ነቃ ብሎ ነበር። በስተመጨረሻ ግን ብዙ ነገር ሁኔታው ኮላፕስ ወደ ማድረግ ጸጥ ወደ ማለት ሲወስዱባቸው ወዲያው ተደናግጠው አይሲዩ ወይም ደግሞ ኢመርጀንሲ አጠቃላዩ በደንብ ክትትል ወደሚደረግበት ሬድ ላይን ወደሚባለው የሕክምና ስፍራ እንዳስገቡት ነው ዝርዝር መረጃው እየደረሰኝ። የእውነት ፈጣሪ አምላክ ለበጎ ሊሆንም ይችላል ይህን ጉዳይ እንዲፈጠር የተደረገው። አብርሽ ራሱን ስቶ ባይወድቅ ቤተሰብ በዚህ ያህል ጉዳይ ትኩረት አግኝቶ ለአብርሽ አይረባረብም። በስተመጨረሻም አብርሽ ነፃ እንዲሆን የመጣ ፈጣሪ አምላክ በየዋህነቱ ያደረገለት ይህ አካሄድ ሊሆን ይችላል። አብርሽ ሆስፒታል መግባቱ አሁን ብዙዎችን ያስደነግጣል። ቡታጅራ ያሉ ቤተሰቦችም በተለይ በአብርሽ በኩል ያሉ የሚፈሩት የሚከበሩት ትልልቅ ቤተሰቦች ጉዳዩ ላይ ትኩረት እንዲሰጡት ይደረጋል። አብርሽም ከሆስፒታል ከወጣ በኋላ ማንም አምኖ ለሩታና ኤፍሬም እንደማይሰጣቸውም ነው በዚሁ መልእክቴን እማደርሳችሁ። አንዲት እህቴ በሳል የሆነ ኮመንት ስታደርስ ተመልክቻለሁ። አብርሽ መታመሙ አብርሽ መውደቁ ለበጎ ነው። ይህም ብቻ
እንመኝ። ምክንያቱም ይህ ግለሰብ ወድቆ እንደዛ ባይሆን ወደ ሆስፒታል አያመራም። ሆስፒታልም ሆኖ ደግሞ የጉዞ ትኬቱም ካንስል ወይም ደግሞ ተቃጥሎ እንዲቀር አይሆንም። እሱ ደና ቢሆን አፋፍሰው ወደ ውጭ ወስዱት ነበር። ፈጣሪ አምላክ ሁሉም ምክንያት አለው። ይህንንም ጉዳይ ያደረገው ለበጎ ነው ስትል ነው ኮሜንት ያደረገችው። እጅግ በሳል አስተሳሰብ ነው። ፈጣሪ አምላክ አብርሽን ይህን ትልቅ ማስተማሪያ አድርጎለት ከጎኑ ያሉ ክፉና ደጉ ሰዎችን እንዲለዩበት እንዲሁም ደግሞ ወደ ራሱ ዓለም ሲመለስ ማለሱ እንደሚያስብ ማለሱ ክፉ እንደሆነ ሁሉንም ጠንቅቆ እንዲረዳ የሚያደርገው ትልቅ ማስተማሪያ አድርጎት እንዲያልፍ ነው የእውነት ከልብ እምመኘው። አብርሽ ሲስቅ ደስ ይለናል። አብርሽ ሲጫወት ደስ ይለናል። ብዙ ጊዜ በሳቁ ነበር የምናውቀው። ይህ ወንድማችን ግን ዛሬ በአልጋ ውሏል። ከአልጋ መዋል አይደለም ከዛም አልፎ ተርፎ ከባድ ጽኑ ህሙማን ክፍል ውስጥ አስገብተውታል። ከዚህ ክፍል ለመውጣት እጅግ ከባድ የሕክምና ርብርብ እንደሚያስፈልግ የጤና ባለሙያዎች ስለ ጉዳዩ ይተነትናሉ። አብርሽ እነዚህ ነገሮች ሁሉ አሳልፎ ከዚህ ካለበት ጨለማ አውጥቶ ወደ ብርሃን አመልሶት ቤተሰቦቹን በሱ ዙሪያ ሲከራከሩለት የነበሩ የቅርብ ቤተሰቦቹን እንዲያመሰግን ፈጣሪ አምላክ እድል ይስጠው። እናንተ ኦዲየንሶች በተለይ አብርሽ ዛሬ ምን ሆነ ምን አጋጠመ እያላችሁ በየቀኑ የምትከታተሉ የዚህን የወንድማችን ጉዳይ አሳስቧችሁ እንደራሳችሁ ቤተሰብም ቆጥራችሁ የዚህን የወንድማችንን ጉዳይ የምትከታተሉም ፈጣሪ አምላክ እንደው አብርሽ ቀና ብሎ እናንተንም አመሰግናለሁ። ኮሜንታችሁንም አይቻለሁ ተመልክቻለሁ። ህዝቡን ስለኔ ተጨንቋል ብሎ እናንተንም የሚያመሰግንበትን ቀን ፈጣሪ አምላክ እሱ ይርዳው። አባቱ ጋሽዬም በሰላም መጥተው ከልጃቸው ጋር እንዲገናኙ የእውነት ከልብ ምኞቴ ነው። ኤፍሬም ብዙ ጸጸት ውስጥ ግን ከዚህ በኋላ እንደምትገባ አስጠንቅቄ ነው እምነግርህ። አባትክ ብቻ በሰላም ይምጡ። አንተ ባመጣኸው ጣጣ እኚህ አባት በማታ መንገድ ጀምረው ድንግጥ እንዲሉ አድርገሃል። እኚህ አባት ይሄ አይገባቸውም ነበር። እሳቸውስ በቪዲዮ ሲመለከቱ ምን ይላሉ? ምንም ቢሆን ወንድሜ እንደዚህ ሆኖ ሲመለከት አባቴ ያዝንብኛል ብለህ እንዴት ጉዳዮቹን አልተመለከትክም? እንዴት ለጋሽዬ ጤናስ አላሰብክም? ምንም ቢሆን ልጃቸው ነው። እስካሁን በምትለቋቸው ቪዲዮዎች አብርሽ በዚህን ያህል ደረጃ ተመልክተነው አናቅም። እንኳን ቤተሰብ አይደለም ኦዲየንስ ዛሬ ሲመለከት አብርሽ ራሱን ስቶ ሲወድቅ ብዙዎች ደንግጠዋል። ነገር ግን ኤፍሬምና ሩታ ብዙ ክብር የሚሰጧችሁን እኛን ጋሽዬ እንኳን አላሰባችሁም። ጋሽዬ ይህን ቪዲዮ ሲመለከቱ በእኛ ያዝናሉ እንኳን ብላችሁ ቆም ብላችሁ አልተመለከታችሁም። ዛሬም ከነዳኒ ከነቡዜ ከነዴቫ ጋር ነው እልህ እየተጋባችሁ በስተመጨረሻ ልጁን እዚህ ቀን ያደረሳችሁት። ብቻ እኔም ጸልየው ይሄ ልጅ ደና እንዲሆን ነው። በኋላ አንድ ነገር ቢመጣ በህይወቱ ላይ ችግር ቢያጋጥም በሰውነት አካሉ ላይ ችግር ቢያጋጥም እናንተም ጸጸቱን አትችሉትም። በስተመጨረሻ የሚያድናችሁ ሰውም እንደሌለ ነው አስረግጬ እምነግራችሁ። ለእናንተም ይህ ጉዳይ ትልቅ መልእክት ይዞ መጥቷል። ወደ ራሳችሁ ተመልክታችሁ ያደረጋችሁት ነገር ጸጽቷችሁ እንድትማሩበት የመጣላችሁ ትልቅ እድል ሊሆን ይችላል። ይህንን ጉዳይ እንደ ቀልድ ሳታዩ ወደ ራሳችሁ እንድትመለሱ ነው በማክበር እምጠይቃችሁ። ሩታ ያለሽበት ነገር ትክክል አይደለም። አባት ጋሽዬን አስከፍተሻል። ጋሽዬን በሚያስደነግጥ ቃል ነው ልጄ ምን እስኪሆን ነው የምጠብቀው? ከሁሉም ቀማኛ ወስጄ ወደ እኔ አኖረዋለሁ፣ እሱም ማኖር አይከብደኝም ብለው ነው የተናገሩት። ከዚህ በፊት እኮ አንቺን የልጅ ማድረግ ያሳየችኝ እምወዳት የልጄ ሚስት የልጄ አባት ያደረገችው እያሉ በክብር የሚያወሩሽ ነበሩ። ዛሬ ግን ባደረግሽው ነገር ልባቸው ቆስሎ ለልጄ መሆን አያቅተኝም፣ ከማንም ጋር አይኖርም፣ ከማንም ጠላቱም ጋር እዛ አያድርም ሲሉ ነው እንደዚህ ምሬት ያለው ቃል እንዲናገሩ ያደረግሽው። የቤተሰብ ሐዘን ለአንቺ መጥፎ እንደሆነ ቆመሽ እንድታዳምጪ ነው መልእክቴን እማስተላልፍልሽ። ዛሬ የተለቀቀውን እጅግ አስደንጋጭ ቪዲዮ ተመልክታችሁ እናንተስ ምን አይነት ምልከታ አላችሁ? በኮመንት ብታሳውቁኝ ደስ ይለኛል። ጠቅለል ባሉ መረጃዎቼ ለዛሬ ይዤ የመጣሁት ይህን ይመስል ነበር። ሰላሙን ሁሉ ተመኘውላችሁ። ሰላም